ሰላም ወደ አድማጮቻችን የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ኩኩሬላ እናነሳለን። ኤንዞ ፈርናንዴዝን በሚገባ የምናየው ይሆናል። ቸልሲ ከሚፈልጋቸው የአጥቂ ዝርዝሮች መካከል አንዱ ዱሰን ቪሃሎቪች ሆኗል። እንግዲህ በነፃ ነው። ስለዚህ የደሞዙ ጉዳይ አሳሳቢ ካልሆነ በስተቀር አንዱ የሚፈለጉት ሆኗል። ወደ አድማጮቻችን እንግዲህ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያደርገን ነው የሚሆነው። እንግዲህ አሁን በወጡ መረጃዎች መሰረት ቸልሲ ከጀራርድ ቦውን ዝውውር ላይ ምንም አይነት አዳዲስ ንግግሮችን እያደረገ አይደለም የሚሉ መረጃዎች ወጥቷል። ይህ እንግዲህ ጥሩ ዜና ነው ብዬ አላስብም። ቸልሲ ደጋፊዎች ሊያዳምጡት ከሚፈልጉት ሁለተኛው ጃኦ ፔድሮን የሚመለከት ነው። ጃኦ ፔድሮ በቸልሲ ቤት ቀጣዩን የውድድር ዓመት የሚጫወት ይሆናል። ኒኮላስ ጃክሰን እንደ አዲስ በቸልሲ ስብስብ ውስጥ በአዲሱ አሰልጣኝ በዣቪ አሎንሶ ስር የመጫወት እድሉ ከፍተኛ ነው ተብሏል። እንግዲህ ይህ ማለት ዴላፕ የሚሸጥ ይሆናል። ከጃኦ ፔድሮ ጋር የሚፎካከረው ይህ ተጫዋች ነው የሚሆነው። እንግዲህ አንዱ የሚጠበቅ ነው የሚሆነው። ታዲያ ቸልሲዎች ግን ኒኮላስ ጃክሰንን ብቻ ሳይሆን ጃኦ ፔድሮ ላይም ከፍተኛ የሆነ ፍላጎት የአጥቂ መስመራቸውን ለማስፈረም ዱሳን ቪሃሎቪች ላይም ፍላጎት አላቸው። ዱሳን ቪሃሎቪች እንግዲህ በጁቬንቱስ በዘንድሮ ውድድር ዓመት ኮንትራቱ የሚጠናቀቅ ይሆናል። ነገር ግን የደሞዙ ጉዳይ አሳሳቢ ነው። ጁቬም ኮንትራቶቹን ሲያነጋገር የነበረው በደሞዙና በሚፈልገው የደሞዝ ሁኔታ ምክንያት ነበር። እንግዲህ ትንሽ አስቸጋሪ የሚሆነው ቸልሲ ግን በአጥቂ መስመር ቪክቶር ኦሲሜንንም እንደሚፈልግ አሁን ያሳያሉ። እንግዲህ ኦሲሜን ያኔ በተለይ በ75 ሚሊዮን ዩሮ ቸልሲዎች ማስፈረም በሚችሉበት ጊዜ ያንን የዝውውር መስኮት ቸልሲ ባለማስፈረሙ ትንሽ ችግር እንዳለ ይታወቃል። በተለይ የደሞዝ ሁኔታቸውን ባለማሻሻላቸው ነው ትልቅ አስቸጋሪ ፈተና ውስጥ የገቡት። በአጠቃላይ ግን ቸልሲ አሁንም ቢሆን የማጥቃት ክፍሉን ማሻሻል ይፈልጋል። ሞርጋን ሮጀርስ ላይም በዝውውሩ ላይ ከሚፈልጉ ቡድኖች ውስጥ አንዱ ነው። ክሩፒን ከሚፈልጉት ቡድኖች ውስጥም አንዱ ነው። ነገር ግን ትልቁ አስቸጋሪው ቸልሲ ከሌሎች ቡድኖች ጋር ተፎካክሮ ከፍተኛ ዋጋ የማውጣት ፍላጎት አለ ወይ የሚል ነው። ገንዘቡ አለ፣ ነገር ግን በአውሮፓ መድረኮች አለመሳተፉን ተከትሎ ትልቁ አስቸጋሪ ነጥብ የሚሆንባቸው ያንን ዋጋ የሚመጥን ሁኔታን ያደርጋሉ የሚል ነው። እንግዲህ ቀጣይ ዓመት አሁንም ቸልሲ የፊት የማሊያ ላይ ስፖንሰሩን አላገኙም እስካሁን ድረስ። ይህ ትንሽ ለቸልሲ ደጋፊዎች አሳሳቢ ይመስለኛል። የማሊያ ላይ ስፖንሰሩ ደግሞ ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ሲያደርግ የሚገመተው 60 ሚሊዮን ፓውንድ ነበር። አሁን ከ40 እስከ 30 ሚሊዮን ፓውንድ ነው እየተገመተ የሚገኘው። ነገር ግን ቸልሲ ባለው ልምድ አንጻር በድርድሮች የተሻለ ማግኘት ይችል ነበር። በተለይ የቸልሲ ብሉኮ ግሩፕ ትልቁን ስራ ያጠፉት ባለፈው ክረምት ነበር። ምክንያቱም ያኔ ክረምት የተሻለ ጊዜ ነበር ለቸልሲ የማሊያ ላይ ስፖንሰሩን ማግኘት። ነገር ግን የተሻለ ገንዘብን ሲጠብቁ ያንን ገንዘብ የጠበቁትን ያክል ማግኘት አልቻሉም ነበር። ይህ እንግዲህ ብሉኮ ልምዳቸውን መውሰድ የሚችሉበት ይሆናል። ታዲያ በቀጣይ ዓመትም አንዱ የሚጠበቀው እንግዲህ ጊዜያዊ የሆነ የማሊያ ስፖንሰርን ያገኛሉ ተብሎ ነው የሚጠበቀው። ወደ አድማጮቻችን ዋነኛው ትልቁ ዜና የሚሆነው የኤንዞ ፈርናንዴዝ እና የሪያል ማድሪድ ጉዳይ ነው። ሪያል ማድሪዶች እንደ ማርካ ዘገባ ከሆነ ከዚህ ተጫዋች ጋር በግል ጉዳይ ሙሉ በሙሉ ተስማምተዋል የሚል ነው። ያው በግል ጉዳይ መስማማት ትልቅ ዜና አይደለም። ሁሌም በእግር ኳስ እንደምታውቁት ትልቁ ከቡድኑ ጋር ተወያይቶ ቡድኑ የሚፈልገውን ዋጋ ማቅረብ ነው። ቸልሲ የማይቀመስ ዋጋውን አቅርቧል። 140 ሚሊዮን ዩሮ ነው ለተጫዋቹ። እንግዲህ ማንቸስተር ሲቲም ይህንን መክፈል ፍላጎት የላቸውም። ነገር ግን ቸልሲ በኔ እይታ በቡድኑ ውስጥ መቆየት የማይፈልግ ተጫዋች ከሆነ በተለይ ወደ ሪያል ማድሪድ የሚያቀና ከሆነ ከዚህ ዋጋው ላይ የሆነ ያክል ፐርሰንት ቀንሰው ወይም ደግሞ በተጫዋቾች ጉዳይ ድርድርን አድርገው ያንን ድርድር በማጠናቀቅ ቡድኑ ውስጥ መቆየት የማይፈልጉ ተጫዋቾችን መልቀቅ አንዱ አማራጭ ነው የሚሆነው። ኤንዞ ፈርናንዴዝ በቸልሲ ቤት ውስጥ የማይተካ ሚና ካላቸው ተጫዋቾች ውስጥ አንዱ ነው። በጣም በጥሩ ክህሎት፣ በጣም በተለይ ደግሞ በኔ እይታ ደግሞ በዣቪ አሎንሶ ስር የኤንዞ ፈርናንዴዝ እና የካይሴዶ የአማካይ መስመር ጥምረት በጣም ሀሪፍ የሚሆን ነው የሚሆነው። በታክቲኩ ረገድ ዣቪ አሎንሶ ኤንዞ ፈርናንዴዝን በሚገባ የሚያቀናጀው ነው የሚሆነው። ዲፕ ፍላይንግ ሚድፊልደር ነው የነበረው አይደለም በሚገባ ዣቪ አሎንሶ፣ በሚገባ ደግሞ ኤንዞ ፈርናንዴዝን በዛ ረገድ ማሻሻል የሚችል በጥራቱ ረገድ ውጤታማ የሆነ አሰልጣኝን አግኝተዋል። ነገር ግን የኤንዞ ፈርናንዴዝ መቆየትና መልቀቅ ጉዳይ ደግሞ ትልቁ ጉዳይ ሆኖ መቅረብ የሚጠበቅበት ነው። ነገር ግን ቸልሲዎች በዚህ ክረምት ኤንዞ ፈርናንዴዝ ብቻ አይደለም ወደ አትሌቲኮ ማድሪድ ወይም ወደ ባርሴሎና ያለበዚያ ወደ ሪያል ማድሪድ መመለስ የሚፈልገው ኩኩሬላ ነው። እንግዲህ ኩኩሬላ ምንም ጥያቄ የለውም በውድድር ዓመቱ በጣም ምርጥ ብቃት ከነበራቸው ተጫዋቾች ውስጥ አንዱ ነው። ነገር ግን በውድድር ዓመቱ መጨረሻዎቹ ሰዓቶች ውስጥ በተለይ ከጥር በኋላ የቸልሲ ተጫዋች ጠንካራ ብለን መጥራት ምንችል ያለ አይመስለኝም። ከጃኦ ፔድሮ ውጭ በውድድር ዓመቱ በጣም ደካማ ብቃት ካሳዩ ተጫዋቾች ውስጥ ነው። ታዲያ ወደ አትሌቲኮና እንዲሁም ደግሞ ወደ ስፔን የመመለስ ፍላጎት አለው። ታዲያ ይህንን ተከትሎ እንግዲህ ማንቸስተር ሲቲ ቢፈልገውም አትሌቲኮ ማድሪድ ግን ንግግሮችን በቀጥታ ጀምረዋል። ይህ ተጫዋች
አሁን ባዩት መረጃ እስካሁን ድረስ ኮንትራቱ እስከ 2 ዓመት ብቻ የቀረው ነበር የሚመስለው። ነገር ግን ቸልሲ ከፈለገ 1 ዓመት ተጨማሪ ይፈልጋል። 60 ሚሊዮን ፓውንድ ቸልሲ መድቦ ይህንን ተጫዋች የሚፈልግ ቡድን ብሏል። ትንሽ አስቸጋሪ የሚሆን ይመስለኛል። አትሌቲኮ ማድሪድ 60 ሚሊዮን ፓውንድ የሚከፍል አይመስለኝም። ዘመናዊ እግር ኳስ ውስጥ እስከ 50 ሚሊዮን ፓውንድ 45 ሚሊዮን ፓውንድ የሚከፍሉ ከሆነ ግን ኩኩሬላ ምርጡ የውድድር ዓመታቶች ከፊቱ ይጠብቁታል። ታዲያ ይህንን አንዱ የሚጠበቅ ነው የሚሆነው። ታዲያ ቸልሲ የኩኩሬላ ተተኪ ብሎ ካሰባቸው 3 ተጫዋቾች ናቸው። አንደኛው አራሆ ነው። በባለፈው ፕሮግራማችን አንስተናል። በጣም ጥሩ ፐርፎርማንስ ካላቸው የስፖርቲንግ ሊዝበን የግራ ተመላላሽ፣ አሁን ደግሞ ብዙዎቻችሁ የምታዩት የሚሆነው በዩራጋይ ብሔራዊ ቡድን በጣም ጥሩ ክህሎት ያለው ተጫዋች ነው። አንዱ የሚጠበቅ ነው የሚሆነው። ሌላኛው ግን ዛሬ ስሙ በጋዜጣ ዴላ ስፖርት እንዲሁም በሌሎች መረጃዎች የወጣው አንድሬ ካምቢያሶ ነው። አንድሬ ካምቢያሶ የ26 ዓመቱ ተጫዋች ነው። ታዲያ ይህ ተጫዋች በጁቬንቱስ ቤት ጁቬ በዘንድሮ የውድድር ዓመት 6ኛ ማጠናቀቁን ተከትሎ የአውሮፓ ቻምፒዮንስ ሊግ ተሳትፎ የማይኖር ይሆናል። ታዲያ ኬነን ይልዲዝን ኮንትራቱን ማራዘሙን ተከትሎ አንድ ሌላ ምርጥ ተጫዋቻቸውን መልቀቅ ያስባሉ። ታዲያ በጣም የሚጠበቀው አንድሬ ካምቢያሶ በክህሎቱ ረገድ በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። በአንድ ወቅት ማንቸስተር ሲቲ እና ሪያል ማድሪድ የሚፈልጉት የግራ መስመር የቀኝ መስመር ዊንግ ባክ ሆኖ በቀኝም በግራ ማገልገል የሚችል ነው። በተለይ ደግሞ ለዣቪ አሎንሶ 3-4-3 አጫዋወት በጣም ተመራጭ ተጫዋች ነው የሚሆነው። በቲያጎ ሞታ ስር አስደናቂ የሆነ ካምቢያሶን አይተናል። በዣቪ አሎንሶ ስርም ያንን ብቃቱን የምናይ ነው የሚሆነው። አስደናቂ የሆነ ጠንካራ የሆነ የመከላከል ቅርጽ፣ ግራውና ቀኝ እግሩን በሚገባ መጠቀም፣ ኢንቨርተር ዊንገር እየሆነ የአማካይ መስመሩን ማገልገል የሚደነቁለት ብቃቱ ናቸው። ለጁቬንቱስ ከ100 በላይ ጨዋታዎችን አድርጓል። እንግዲህ በአሁኑ ገበያ ቸልሲ እስከ 45 ሚሊዮን ፓውንድ አውጥቶ ይህንን ተጫዋች መተካት የሚችል ነው። በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንድሬ ካምቢያሶ አንዱ ነው። ነገር ግን በስፓሌቲ ስር ዘንድሮ በስፓሌቲ በሃይላይን በሚጫወተው ቡድን ስር ጥሩ ፐርፎርማንስ እንዳላሳየ ደግሞ መረሳት የለበትም። ታዲያ ካምቢያሶን ማን ይተካዋል? ትልቁ ጥያቄ ነው የሚሆነው። ኩኩሬላ ማን ይተካዋል? ታዲያ ካምቢያሶ በቅድሚያ ከሚታዩ ተጫዋቾች ውስጥ አንዱ ሆኖ የሚቀርብ ይሆናል። ራፋኤል ሊያውን በሚመለከቱ አድማጮቻችን ሌላ መረጃ ወጥቷል። እንግዲህ በይፋ ዋጋው ታውቋል። 60 ሚሊዮን ዩሮ ነው ሚላኖች የሚፈልጉት። ይህ ተጫዋች እንግዲህ ጋላታሳራይ ነው የመጀመሪያ ተመራጭ ቡድኑ ነው ንግግሮችን የጀመረው። ነገር ግን ቸልሲም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ቸልሲ የባይኖ ጊተንስና ጋርናቾን መሸጥ የመጀመሪያ ቅድሚያው ነው። ነገር ግን ፈላጊ እንግዲህ ተገኝቶ ትክክለኛ ዋጋ የሚቀርብ ከሆነ ወደ እነዚህ አይነት ዝውውሮች ይገባል። እንግዲህ በዝውውር መረጃው ላይ ቤን ጃኮብስን ባነሳው መሰረት 27 28 እና 29 ዓመት ለሞላቸው ሰዎች ወይም ተጫዋቾች ማለት ነው ቸልሲ ፍላጎት ይኖረዋል። ታዲያ ከነዚህ ውስጥ አንዱ ራፋኤል ሊያውም የቡድኑን ጥራት ከፍ ያደርጋል ተብሎ ይታመናል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው በተለይ በቸልሲና የታዳጊዎቹ ሁኔታ እንደቀጠለ ነው። በስዊድን ሊግ የሚጫወተው ዛዲያክ ዮሐን የሚባልን ተጫዋች እንግዲህ በቸልሲ ፍላጎት አለው። ለፍሎሪያን ፕላተንበርግ ዘገባ ከሆነ ብራይተን ተጫዋቹን በግል ጉዳይ ተስማምተዋል። ነገር ግን ኒውካስትል እዚህ ዝውውር ላይ ገብተዋል። 20.7 ሚሊዮን ፓውንድ የመክፈል ፍላጎትም አላቸው። ታዲያ ቸልሲ እንግዲህ በዚህ በፊት ስቴቫዮን፣ ጆቫኒ ኩንዳና አሁን ደግሞ ይህንን ተጫዋች ዛዲዮክ ዮሐንን ፍላጎት አላቸው። ይህ የቸልሲ ደጋፊዎች የሚያስደስት አይደለም። ከስዊድን ሊግ በቀጥታ በፕሪሚየር ሊጉ መጥቶ በቸልሲ ቤት ተመራጭ ተጫዋችም ይሆናል ተብሎ አይጠበቅም። ነገር ግን እንደ ብራይተን እንደ ሌሎች ቡድኖች ጋር የመጫወቻ እድልን ካገኘ በቀጣዮቹ ዓመታት እግር ኳስን የመቆጣጠር እድልና የተለየ ብቃት ይኖረዋል። በተለይ በድሪብል ክህሎቱና ኳሶችን ይዞ የሚቆይበት መጠን ፐርፎርማንሱ በጣም አስገራሚ ኢሊት ከሚባሉ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይገመታል። ነገር ግን ይህንን ሪስክ በዚህ የዝውውር መስኮት መውሰድ ለቸልሲ ትክክል ነው ወይ? ትልቁ ጥያቄ ነው። ሞርጋን ሮጀርስን በሚመለከት ዘአትሌቲክስ ላይ በወጣው መረጃ መሰረት ባየርን፣ ሲቲ፣ ቸልሲ የዚህ ተጫዋች ፈላጊ ናቸው። አርሰናልንም ለመፎካከር ከፍተኛ የሆነ ፉክክር ውስጥ እንደሚገቡ የሚጠበቅ ቢሆንም ተጫዋቹ እንግዲህ እንደ የቸልሲ ዘጋቢ የሆነው አሌክስ ጎልድብራግ የሚባለው አንድ አስተያየትን ሰጥቷል። አርሰናልን ቅድሚያ ተመራጭ አድርጓል። እንግዲህ ቸልሲ በባለፈው ክረምት የመምጣት ፍላጎት እንደነበረው ነገር ግን ቸልሲዎች ባይኖ ጊተንስን እና እንዲሁም ደግሞ ጋርናቾን ማስፈረማቸው ወደ እሱ አለመምጣታቸው ከዛ ውጭ ቪላ ከነበረባቸው ችግር አንጻር ከቪላ ይልቅ ወደ እነሱ የመምጣት እድል እንደሚኖረው ያስቡ ነበር። ያም አልተሳካም። እንግዲህ እነዚህ ሁሉ ምክንያቶች ለሞርጋን ሮጀርስ ትልቁ ይሆናል። ምክንያቱም ቸልሲዎች አሁን በአውሮፓ ቻምፒዮንስ ሊግ አይሳተፉም። የአውሮፓ ቻምፒዮንስ ሊግ የሚሳተፈውን ቡድን ቪላን ጥሎ ወደ ቸልሲስ የመምጣት እድል ይኖረዋል ወይ? ቸልሲ እንግዲህ ይህንን ሁሉ ሁኔታዎች ለመቀየር አንደኛ በቸልሲ ቤት ውስጥ ያሉት የቀድሞው የሞርጋን ሮጀርስ ጓደኞች አሉ፣ ሊያም ዴላፕ እንዲሁም ደግሞ ኮል ፓልመር ላቪያን መጥቀስ ይቻላል።
ነገር ግን እነዚህ ሁሉ ተጫዋቾች ብቻ ምክንያት ሊሆኑ አይችሉም። ከፍተኛ የሆነ ደሞዝና ክፍያን ወይ ቸልሲዎች ማቅረብ ይጠበቅባቸዋል። ቸልሲ በግብ ጠባቂ ፍለጋው አሁንም እንደቀጠለ ይገኛል። ታዲያ ወደ አድማጮቻችን ዛሬ ደግሞ ስሙ የተያያዘው ከአትላንታው ግብ ጠባቂ በጣም አስደናቂ ከሆነው ነገር ግን ይህ ዝውውር አድማጮቻችን የተረጋገጠ አይደለም። ማይላ ሲቪሊያ ይባላል። ማይላ ሲቪሊያ እንግዲህ 15 ክሊንሽቶችን የያዘ በጣም አስደናቂ ክህሎት ያለው በብዙ ቡድኖች የሚፈለግ ቀጣዮቹን ዓመታቶች በግብ ጠባቂነት ደረጃ ትልቅ ደረጃ ይደርሳል ተብሎ የሚጠበቅ ነው። 15 ክሊንሽቶችን ማስጠበቅ የቻለ ነው። በጣም ጥሩ የሚባል ክህሎትም አለው። ታዲያ ይህንን ግብ ጠባቂ ቸልሲዎች ለማስፈረም የመጀመሪያ የሚሉትን 50 ሚሊዮን ዩሮ አቅርበው ከጣሊያን የሚወጡ መረጃዎች እንደሚያሳዩት ውድቅ ሆኖባቸዋል። ቸልሲ በባለፈው ክረምት ያልተሳካላቸውን የማይክ ሚኞልን ዝውውርም አሁንም ከሚላን ለመሞከር ተጫዋቹን ለማሳመን ፍላጎት አላቸው። ነገር ግን ድርድሮቹ የት ይደርሳሉ ሌላኛው ጥያቄ ነው የሚሆነው። ታዲያ ቸልሲ በዚህ የዝውውር መስኮት ላይ ማይክ ሚኞልን መፈለጉ ምንም አዲስ ነገር አይኖረውም። ነገር ግን ሚኞል በባለፈው የዝውውር መስኮት 3.5 ሚሊዮን ዩሮ ነው እንግዲህ ሳይስማሙ ያስቀራቸው። አንዱ ኤንዞ ማሬስካ እንዲለቁ ያደረጋላቸው። የማይክ ሚኞል ዝውውር ቢሳካ ኑሮ ተከላካይ መስመሩን ማጠናከር ቢችሉ ኑሮ ኤንዞ ማሬስካም ሆነ ቸልሲ የውድድር ዓመቱን ያንን የውድድር ዓመት እንደማያሳልፉ የሚጠበቅ ነበር። አድማቻችን ሌላኛው መረጃችን የሚሆነው የኤንዞ ማሬስካና የቸልሲ ጉዳይ ነው። እንግዲህ ማንቸስተር ሲቲዎች ከቸልሲ 3 ዓመት ከግማሽ የሚሆነውን ኮንትራት ለመግዛት ሙከራዎችን እያደረጉ ይገኛሉ። ኦልሞስት የ3 ዓመት ኮንትራትን ለመግዛት ማለት ነው። ቸልሲ ከፍተኛ ገንዘብ ይጠይቃል። ኤንዞ ማሬስካ በጥር የዝውውር መስኮት ወይም በጥር ቡድኑን ሲለቁ ክለቡን ላልሆነ ነገር አጋልጠውታል። አንደኛ ክለቡ የአውሮፓ ቻምፒዮንስ ሊግ መሳተፍ አልቻለም። ከዛ በኋላ ክለቡ ላይ የተለየ ነገር ስለሆነ ወይም ደግሞ በክለቡ ውጤታማነት ደስተኛ ስላልሆኑ አንዱ የክለቡ አሰልጣኝ መልቀቅ ነው። ስለዚህ ማንቸስተር ሲቲ ይህንን አሰልጣኝ የሚፈልገው ከሆነ ከፍተኛ የሆነ ገንዘብ ማምጣት አለበት የሚል ድርድሮችን እያደረጉ እንዳለ እስካሁን ድረስ ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝነት ሂደቱ ይፋ ያልሆነው በዚህ ምክንያት እንደሆነ መረጃዎቹ ያሳያሉ። ወደ አድማቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።